ሰላም ጤና ይስጥልን እንዴት ናችሁ? የዛሬው ክላሳችን ተጀምሯል። ቤተሰብ ያልሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ እንዲሁም ያልደረሳቸው ሌሎች እንዲደርሳቸው ሸር ታደርጉ ዘንድ እና እንድታበረታቱኝ በአክብሮት እየጠየቅኩ ወደ ዛሬው ለደረሱ ክላሳችን እንሄዳለን። የዛሬው ክላሳችን የሚሆነው ዘ በጀት ላይን ኦር አይሶ ኤክስፔንዲቸር ላይን ኤንድ አዘር ሪሌትድ ቶፒክስ ይሆናሉ ማለት ነው። እንግዲህ በጀት ላይን የሚለውን ስናይ በጀት ላይን ኢዝ ኤ ሴት ኦፍ ኮሞዲቲ በንደል ዛት ካን ቢ ፐርቸስድ ኢፍ ዘ ኢንታየር ኢንካም ኢዝ ስፔንት። ምን ማለት ነው? እንግዲህ አንድ ኮንሱመር የሚገዛቸው በንድልስ ኦፍ ኮሞዲቲ አሉ። እሱ ዲፔንድ የሚሆነው ደግሞ ያለውን ኢንካም ሁሉንም ስፔንት ያደርጋል ብለን አስዩም አድርገን ነው ማለት ነው። ኢት ኢዝ ኤ ግራፍ ዊች ሾውስ ዘ ቬሪየስ ኮምቢኔሽን ኦፍ ቱ ጉድስ ዛት ኤ ኮንሱመር ካን ፐርቸስ ጊቨን ሂዝ ኦር ሀር ሊሚትድ ኢንካም ኤንድ ዘ ፕራይስ ኦፍ ቱ ጉድስ። ግራፍ ነው በጀት ላይ የምንለው ነገር ግራፍ ነው። ምንን ያሳያል? ኮምቢኔሽን ኦፍ ቱ ጉድስ። ያው ቱ ጉድስ ያልነው ለሲምፕሊሲቲ ይረዳን ዘንድ ነው፣ ለአናላይሲስ ያመቸን ዘንድ ነው እንጂ አንድ ኮንሱመር ባለው ኢንካም ሁለት ጉድ ብቻ እንደማይገዛ ይታወቃል። ነገር ግን ለአናላይሲስ ያመቸን ዘንድ ነው። ዛት የኮንሱመር ካን ፐርቸዝ ጊቨን ሁለት ነገሮች አሉ። አንደኛ ሊሚትድ ኢንካም አለ፣ ሁለተኛ ፕራይስ ኦፍ ዘ ቱ ጉድስ አሉ ማለት ነው። ስለዚህ ኤ ጉድ ኢዝ ዲማንድድ ባይ ዘ ኮንሱመር ሊባል የሚችለው አንደኛ ዘ ፕሪፈረንስ ፎር ዛት ጉድ ሊኖረው ይገባል። ፕሪፈረንስ ብቻ መኖሩ በቂ አይደለም። ምንም ያስፈልጋል ማለት ነው? ፐርቼዚንግ ፓወር ቱ ባይ ዘ ጉድ የሚለው ነገር ያስፈልጋል ማለት ነው። መጀመሪያ ታስታውሱ ከሆነ ኢንትሮዳክሽን ቱ ኢኮኖሚክስ ላይ አንድ ዲማንድ እንዲሆን የሚያስፈልገው ነገር አንደኛ ለጉዱ ዲዛይር ሊኖረው ይገባል። ሁለተኛ ደግሞ እሱን መግዛት የሚችልበት ፐርቼዚንግ ፓወር ሊኖረው ይገባል፣ ወይንም ኢንዳይሬክትሊ ኢፌክቲቭ ዲዛይር ሊሆን ይገባል የሚለው ጋር ይገናኛል ማለት ነው። ፕሪፈረንስ ፓተርን ኢዝ ሪፕሬዘንትድ ባይ ኢንዲፈረንስ ከርቭ ወይም ኢንዲፈረንስ ማፕ። ታስታውሱ ከሆነ ዩቲሊቲ ላይ ስናይ ፕሪፈረንስ ፓተርን በምን ሪፕሬዘንት ይሆናል ብለን ነበረ? በኢንዲፈረንስ ከርቭ ወይም በኢንዲፈረንስ ማፕ ይደረጋል ብለን ነበረ። ፐርቼዚንግ ፓወር ደግሞ ዲፔንድ የሚሆነው በምናምን ነው? በመኒ ኢንካም እና ዘ ማርኬት ፕራይስ ኦፍ ዘ ጉድስ ነው። ስለዚህ ጊቨን ፕሪፈረንስ ፓተርን ኢዝ ሪፕሬዘንትድ ባይ ኢንዲፈረንስ ከርቭ ኤንድ purchasing power depends on money income and market price. Assume that the consumer allocated some money to spend on good X and Y whose price are PX and PY respectively. Then purchasing power can be represented by in terms of budget equation. budget equation ምን ይደረጋል? ሪፕሬዘንት ይደረጋል ማለት ነው። እንግዲህ የበጀት ኢኩዌሽን ፎርሙሌት ለማድረግ ያየናቸው አሱም ያደረግናቸው ነገሮች አሉ። አንደኛ ኮንሱመሩ ያለውን መኒ ኢንካም ሳምፖርሽኑን ለጉድ ኤክስ ሳምፖርሽኑን ለጉድ ዋይ ያውላን ብለን አሱም አድርገናል። ይሄን አሱም ካደረግን በኋላ ፐርቼዚንግ ፓወሩን ሪፕሬዘንት ለማድረግ በጀት ኢኩዌሽኑ ኤም ማለት ነው መኒ ኢንካም ማለት ነው ኢኳል ቱ ፕራይስ ኦፍ ኤክስ ታይምስ ኤክስ ምን ማለት ነው? ኤክስ የሚባለው የገዛው ኮሞዲቲ ሲባዛ በራሱ ፕራይስ ሲደመር ፕራይስ ኦፍ ዋይ ታይምስ ዋይ የሚባለው ኮሞዲቲ የገዛው ኮሞዲቲ ሲባዛ በሱ ፕራይስ ምን ይሰጠናል ማለት ነው? ኤክስ መኒ ኢንካሙ በጀት ላይ ይሰጠናል ማለት ነው። ምን ብለን ስለተነሳን ያለውን ኢንካም ለሁለት ጉዶች ለመግዛት ያውለናል ብለን ስለተነሳን ማለት ነው። ስለዚህ 100 ብር ካለው ያ 100 ብር ለምሳሌ ማንጎና ፓፓያ የሚገዛ ከሆነ ማንጎ ታይምስ የማንጎ ዋጋ ሲደመር ፓፓያ ታይምስ የፓፓያ ዋጋ አድርጎ አሎኬት አድርጎ ይገዛል ማለት ነው። ከዚህ በጀት ላይን ኢኩዌሽን ሪአሬንጅ በማድረግ ምን ማውጣት እንችላለን? ዘ ስሎፕ ኦፍ ዘ በጀት ላይን ማውጣት እንችላለን ማለት ነው። we can drive the following general equation of the budget line by rearranging the above equation. ታስታውሱ ከሆነ ኢኩዌሽን y is equal to mx plus b የሚባል ሂሳብ ላይ ታስታውሱ ከሆነ ከዛ y ምንድን ነው? mx ምንድን ነች? ስሎፕ ነች። x y is equal to mx plus b በሷ መሰረት ታስታውሱ ከሆነ ፎርሙሌት እናደርግ ነበር። ስለዚህ አሁን እሷን ለማግኘት ምን እናደርጋለን? ሪአሬንጅ ስናደርገው
ወይንም ሁሉንም አሁን ለምሳሌ ለፒዋይ ለፒዋይ ብናካፍለው ጀነራል ኢኩዌሽኑን እናገኛለን ማለት ነው። ጀነራል ኢኩዌሽኑን እናገኛለን ማለት ነው። ከጀነራል ኢኩዌሽኑ ውስጥ ማይነስ ፒኤክስ ኦቨር ፒዋይ ማይነስ የሆነችው ያው ዳውንዋርድ በጀት ላይን ዳውንዋርድ ስሎፒንግ ስለሆነ ማለት ነው ስሎፕ ነች። ዋይ ኢዝ ኢኳል ቱ ኤም ኤክስ ፕላስ ቢ አይደለች? ኤም ምንድነች? ስሎፕ ነች። ቢ ምንድነች? ኮንስታንት ነች። ዋይ ያው ዋይ ኢንተርሴፕት ነው፣ ኤክስ ኤክስ ኢንተርሴፕት ነው። ስለዚህ ዘ ስሎፕ ኦፍ ዘ በጀት ላይን ምን ሆነ እናገኘዋለን ማለት ነው ማይነስ ፒኤክስ ኦቨር ፒዋይ ሆኖ ያገኝ። ማይነስ ሳይን የምታመለክተው በጀት ላይን ያው ዳውንዋርድ ስሎፒንግ ስለሆነ አንዱን ብዙ ለመግዛት አንደኛውን መቀነስ ስላለብን የማቻቻል ስላለብን ወይንም ያለን በጀት ኢንካም ፊክስድ ስለሆነ ማለት ነው። እኔ ኮምቢኔሽን ኦፍ ዘ ቱ ጉድ ዊዝን ዘ በጀት ላይን ከበጀት ላይን ውስጥ ለምሳሌ ፖይንት ኤ ምን ይባላል? አቴኔብል ይባላል። መግዛት የምንችለው ነገር ነው። ኤኒ ኮምባይኔሽን ኦፍ ዘ ቱ ጉድ አውትሳይድ ዘ በጀት ላይን ለምሳሌ ቢ አናቴኔብል ነው፣ አናፎርደብል ነው። ባለን በጀት ኢንካም ቢን መግዛት አንችልም ማለት ነው። ስለዚህ እቺን በጀት ላይን ግራፊካሊ ስናያት ጉዱ አለ፣ ጉዴክስ አለ። ስሎፑ የሚሆነው ምንድን ነው? ዋይ ስሎፑ የሚሆነው ይቅርታ ዋይ ኢንተርሴፕት የሚሆነው ኤም ኦቨር ፒዋይ ነው። ኤክስ ኢንተርሴፕቱ ኤም ኦቨር ፒኤክስ ይሆናል ማለት ነው። ኤግዛምፕል ብናይ a consumer has ETV 100 to spend on two goods X and Y with prices ETV 3 and 5 respectively. Derive the equation of the budget line and sketch the graph ተብለን ልንጠይቅ እንችላለን ማለት ነው። ስለዚህ ከዚህ በመነሳት ሶሉሽኑን ለመፈለግ መጀመሪያ ጊቭን አለን። ኢንካም በጀታችን ኤም 100 አለን። ፕራይስ ኦፍ ኤክስ 3 አለን። ፕራይስ ኦፍ ዋይ 5 አለን። ቅድም ምን ብለን ነበር ስንነሳ ኤም ኢዝ ኢኳል ቱ ቶታል ኢንካም ማለት ነው ፕራይስ ኦፍ ኤክስ ታይምስ ኤክስ ፕላስ ፕራይስ ኦፍ ዋይ ታይምስ ዋይ ነው ብለን ነበር። ስለዚህ ፕራይስ ኦፍ ኤክስ ስንት ነው? 3 ነው። ኤክስ 3x ሲደመር ፕራይስ ኦፍ ዋይ ስንት ነው? 5 ነው። 3x ፕላስ 5y ኢዝ ኢኳል ቱ ኢንካማችን 100 ነው ማለት ነው። ስለዚህ አሁን 3xን ወደዛ እንወስዳት 5y ኢዝ ኢኳል ቱ 100 ሲቀነስ 3x ይሆናል ማለት ነው። ከዛ ሁሉንም ለ5 እናካፍለው y ኢዝ ኢኳል ቱ 100 ኦቨር 5 ሲቀነስ 3 ኦቨር 5x ይሆናል ማለት ነው። አሁን በዚህ ሴናሪዮ ስሎፓ ስንት ነች ማለት ነው? 3 ኦቨር 5 ነች። ማይነስ 3 ኦቨር 5 የዚህ ላይን ስሎፕ ነች ማለት ነው። ያ ማለት y ኢዝ ኢኳል ቱ 20 ማይነስ 3 ኦቨር 5 x ይሄ ምንድነው? በጀት ኢኩዌሽኑ ይሆናል ማለት ነው። በጀት ኢኩዌሽኑ ይሆናል። when the consumer spends all of her income on good y ለምሳሌ ኮንሱመሩ ያለውን ሁሉም ኢንካም ጉድ ዋይ ላይ ኢንቨስት ቢያደርግ እና ምንም ኤክስን ባይጠቀም we get the y intercept ምን ይሆናል? 0 20 ያገኛል ማለት ነው። ያ ማለት ነው ጉድ ኤክስን ምንም ኮንሱም እያደረገ አይደለም። ያገኛትን 100 ብር ሁሉንም ለጉድ ዋይ ነው ያዋላት። ስለዚህ በዚህ ሴናሪዮ ምን አገኘን ማለት ነው? y intercept አገኘን ማለት ነው። y intercepቱ 0 20 ይሆናል ማለት ነው። Similarly, when the consumer spends all her income on good X አሁን ደግሞ ያለውን ኢንካም ሁሉንም ጉድ ኤክስ ላይ ቢያሳርፈውና ጉድ ዋይን ምንም ኮንሱም ባያደርግ ኤክስ ኢንተርሴፕትን እናገኛለን። ያ ማለት ዋይ 0 ከሆነች 20 ሲቀነስ 3.5 3 ኦቨር 5 ኤክስ ኢዝ ኢኳል ቱ 0 ሲሆን ወደዛ ሲወስድ 3 ኦቨር 5 ኤክስ ኢዝ ኢኳል ቱ 20 ትሆናለች። ኤክስ ኢዝ ኢኳል ቱ 33.3 ይሆናል ማለት ነው። ስለዚህ ኤክስ ኢንተርሴፕቱ 33.3 0 ይሆናል ማለት ነው። ያው 0 ጉድ ኤክስ ምንም ኮንሱም ያደርግም ብለን ስላሰብን ምን ማለት ነው? ይሄ ኤክስትሪም ሴናሪዮ ነው። ኤክስትሪም ሴናሪዮ ስራችሁ አንዴ ጉድ ኤክስን ኮንሱም አድርጎ ሙሉ በሙሉ በጉድ ኤክስን ኮንሱም ያደረገ ወይም ኮንሱም አያደርግም ብለን ብናስብ፣ በሌላ ሴናሪዮ ደግሞ ሙሉ በሙሉ ያለውን ኢንካም ጉድ ዋይን ኮንሱም ለማድረግ እያዋለ ጉድ ኤክስን ኮንሱም አያደርግም ብለን ብናስብ የምናገኛቸው ኢንተርሴፕቶች ይባላሉ ማለት ነው። ነገር ግን ራሽናል ኮንሱመር ቢቲውን ዘቱ ነው ኮንሱም የሚያደርገው ማለት ነው። ኢን ጀነራል ስናጠቃላት ግን ዩዚንግ ዘ 2 points we can sketch the graph of the budget line
እነዚህን ሁለት ፖይንቶች ያ ማለት ኤክስ ኢንተርሴፕት እና ዋይ ኢንተርሴፕትን በመጠቀም ምን መስራት እንችላለን? በጀት ላይን recall that budget is drawn for a given price and fixed consumer income መጀመሪያ ስነሳ ነው ብለናል ኮንሱመር ኢንካሙ ፊክስድ ነው ብለናል price of the goods price of x እና price of good x እና price of good y given ናቸው ብለናል hence the change in price or income will affect the budget line በዚህ ሴናሪዮ አሁን ይሄን በጀት ላይን ለመስራት price of the commodity and income or budget of the consumer fixed ናቸው ብለን አስዩም አድርገናል ማለት ነው ሲተከለል we may define budget line as a graph that shows various combination of two commodities which can be purchased with a given budget at given price of the two commodities ነው ያ ማለት ምን ማለት ነው እንዳልኳችሁ አሁን ኤክስትሪም ሴናሪዮ 0.20 አለ ኤክስትሪም ሴናሪዮ ወይም ኤክስ ኢንተርሴፕት 33.30 አለ ስለዚህ እነዚህ ሁለት ኮምቢኔሽኖች ናቸው ነገር ግን በጀት ላይን ስንል በዚህ ውስጥ ኮምቢኔሽን ሊኖር ይችላል በዚህ ውስጥ ኮምቢኔሽን ሊኖር ይችላል በ20 እና በ33 ውስጥ ማለት ነው ሱ ኮምቢኔሽን ስንት ይሆናል የሚለውን based on the preference of the consumer depend ይሆናል ማለት ነው ስለዚህ a graph that shows combination of two commodities different combination of two commodities which can be purchased with a given budget at a given price of the two commodities የሚለው በጀት ላይን የሚለውን ይገልጽልናል ማለት ነው እንግዲህ ምን ብለን ነበር አሁን ኢንካሙና ወይም በጀቱና ፕራይስ ኦፍ ዘ ቱ ጉድስ ኮንስታንት ናቸው ብለን አስዩም አድርገናል ኮንስታንት ናቸው ብለን አስዩም አድርገን ነው ይሄን በጀት ላይን ድሮ ያደረግነው ነገር ግን ኢፌክት ኦፍ ቼንጅ ኢን ኢንካም ወይም ፕራይስ ኦፍ ዘ ጉድ አፌክት ቢሆኑ ወይንም ቼንጅ ኦፍ ኢንካሙ ቢቀየርስ በጀት ላይኑ ላይ የሚያሳድረው ተጽዕኖ ምንድነው የሚለው እናያለን ኢፌክት ኦፍ ቼንጅ ኦፍ ኢንካም የሚለውን ስናይ if the income of the consumer changes keeping the price of the commodity fixed unchanged ceteris paribus the budget line also shifts እንግዲህ income of the consumer change ሆኖ price of the commodity change ሳይሆን ቢቀር በጀት ላይኑ shift ይሆናል ወደ shift ይሆናል ወይ ወደ አውትዋርድ ይሆናል ወይ ወደ ኢንዋርድ ይሆናል አውትዋርድ shift የሚሆነው በጀቱ ሲጨምር ነው ወይም ኢንካሙ ሲጨምር ነው ኢንዋርድ የሚሆነው በጀቱ ሲቀንስ ነው ወይም ኢንካሙ ሲቀንስ ነው ማለት ነው increase in income cases an upward or outward shift in the budget line that allow the consumer to buy more goods and services ያው ኢንካም ሲጨምር ኮንሱመር ምን ያደርጋል more goods and services ባይ ያደርጋል ስለዚህ በጀት ላይኑ outward shift ያደርጋል ማለት ነው and decrease in income cases downward or inward shift in the budget line that leads to the consumer to buy less of the commodity of the two goods ኢንካም ሲቀንስ ወይም በጀት ሲቀንስ ደግሞ የምትገዛውን ኳንቲቲ ትቀንሳለህ ሳትወድ በግድ ምክንያቱም ባለ ነገር ስለምትመሰረት ማለት ነው እሱን ስትቀንስ በጀት ላይንህ ይቀንስ shift inward ይሆናል ማለት ነው shift inward ይሆናል ማለት ነው ስለዚህ the slope of the budget line ምን ብለናል ቀደም the price ratio of the two goods minus px over py ነው ብለን የለ does not change when income rises or falls slope ግን አይቀየርም ምክንያቱም የተቀየረው ምንድነው ኢንካማችን ብቻ ነው የተቀየረው price of the good ምን ብለናል unchanged ነው fixed ነው ብለናል as far as price of the good is fixed the slope of budget line doesn't change due to change in income ስለዚህ effect of change in income slope of budget line affect አያደርገውም budget line slope ባለበት ይሆናል ማለት ነው ሌላው ደግሞ effect of change in price ነው እስኪ price change unequal increase in the price of two goods shifts the budget line inward አሁን ደግሞ ኢንካሙ ኮንስታንት ነው ብለን ነው የምናስበው ኢንካሙ ኮንስታንት ነው ብለን አስዩም አድርገን
an equal increase in the price of two goods shifts the budget line inward ሁለቱም ሸቀጦች ዋጋቸው ሲጨምር በጀት ላይን ወደ ውስጥ shift ይሆናል since the two goods become expensive the consumer can purchase the lesser amount of the good ምክንያቱም አሁን በ100 ብር 3 ኪሎ ፓፓያና 3 ኪሎ ሽንኩርት የሚገዛ ከሆነ ዋጋቸው ከጨመረ ወደ 2 ኪሎ ፓፓያና ወደ 2 ኪሎ ሽንኩርት ወደ መግዛት ሊዘዋወር ስለሚችል በጀት ላይን ወደ ውስጥ shift ይደረጋል ማለት ነው by the same scenario an equal decrease in the price of the two goods on the other hand shifts the budget line outward since the two goods become cheaper the consumer can purchase the more amount of the two goods ዋጋቸው ከቀነሰ ደግሞ ምን ያደርጋል በ2 ብር ሲሸጥ የነበረው 2 ብር በ3 ብር ሲሸጥ የነበረው 2 ብር ከሆነ ብዙ ይገዛል ስለዚህ በጀት ላይናችን አኮርዲንግሊ ምን ይሆናል ማለት ነው አውትዋርድ shift ይደረጋል ወደ አውትዋርድ shift ይሆናል ስለዚህ an increase or decrease in the price of one of the two goods ይቅርታ መጀመሪያ እዚህ ላይ ስለዚህ constant increase of the price of the two goods by the same scenario slope of the budget line አይነካከው slope of the budget line አይነካከው ምክንያቱም slope of the budget line ብለናል the price ratio of the two goods ስላለን price ratioአቸው ደግሞ የጨመረውም የቀነሰውም by the same ratio ስለሆነ budget line አይቀየርም ማለት ነው ነገር ግን an increase or decrease in the price of one of the two goods አሁን የጨመረም ወይም እየቀነሰ ያለው ምንድነው the price of one of the two goods ነው ከሁለት አንዱ ነው ወይ x ነው ወይ y ነው keeping the price of the other good and income constant changes the slope of the budget line by affecting only the intercept of the commodity that records the change in the price አሁን price of one good constant ነው income ወይም budget constant ነው ስለዚህ change in the slope of the budget line by affecting only the intercept of the commodity that records change in the price በሆነው ይለወጣል ማለት ነው ለምሳሌ if the price of good X decreases while both the price of good Y and consumer income remains unchanged ባይቀየር the horizontal intercept moves outward ምክንያቱም good X ዋጋው ስለቀነሰ ቺፕ ስለሆነ ኮንሱመር ባለው ኢንካም ለኤክስ አሎኬት ባደረጋት ኢንካም ብዙ ጉድ መግዛት ስለሚችል the horizontal intercept moves outward and makes the budget line flatter ያደርገዋል ማለት ነው but the reverse is also true if the price of good X increase the price of good X ቢጨምር ደግሞ ትላንት ባለው ኢንካም 3 ጉድ መግዛት የሚችል ከሆነ አሁን ባለው ኢንካም ደግሞ 2 ጉድ መግዛት የሚችል ከሆነ ኢንተርሴፕቷ ኢንዋርድ ትሆናለች ወደ ውስጥ ትገባለች ስለዚህ ስቲፐር ትሆናለች ማለት ነው በጀት ላይ ነው ስቲፐር ትሆናለች on the other hand if the price of good Y decreases while both the price of good X and consumer income remain unchanged the vertical intercept moves upward and makes the budget line steeper the reverse is true for an increase in the price of good Y ስለዚህ እዚህ ላይ የምናየው አሁን ምንድነው ወይ የጉድ ኤክስን ወይ የጉድ ዋይን ፕራይስ ቢጨምር ቢቀንስ ይያለን የዛኛውን ያንዱን ኮንስታንት ከበጀቱ ጋር ኮንስታንት እያደረገን ስናየው ኢንተርሴፕቷ ስለምትቀያየር በጀት ላይኑ ስቲፐር ወይንም ፍላተር ይሆናል ማለት ነው በዚህ ሴናሪዮ ምን ይሆናል ስሎፑ ይቀየራል ማለት ነው ምክንያቱም ስሎፕ ፕራይስ ሬሽዮ ኦፍ ዘ ቱ ጉድ ስላለን ፕራይስ ሬሽዮ ደግሞ ያንዱ ፕራይስ እየጨመረ እየቀነሰ የዛኛው ፕራይስ እና ኢንካም ኦፍ ዘ ኮንሱመር ፊክስድ ነው ስላለን ይቀየራል ማለት ነው ስለዚህ እዚህ ጋር ማያዝ ያለብን ነገር ምንድነው ስሎፕ ኦፍ ዘ በጀት ላይ ነው የሚቀየረው በፕራይስ ኦፍ the price of the good either of the one good ከተቀየረ ወይንም የሁለቱም ፕራይስ ተቀይሮ ነገር ግን በዲፍረንት ፕሮፖርሽኔት በተለያየ ፕሮፖርሽን ከሆነ ስሎፑ ይቀየራል ማለት ነው
ያንዱ በ10% ጨምሮ ያንዱ በ20% ቢጨምር ኦር ያንዱ ጨምሮ ያንዱ ቢቀንስ እንደዛ አይነት ሴናሪዮ ሲመጣ ስሎፑ ይለወጣል ማለት ነው። ስለዚህ the budget line specifies different combination of two goods say x and y the consumer can purchase with the limited income. Therefore a rational consumer tries to attain the highest possible difference curve given the budget line. ቅድም ብያችኋለሁ። ዝሮ ራሽናል ኮንሱመር ስትሆን አንተ ምን ከምን ጋር በትጠቀም በምን ዋጋ በምን ያህል ዋጋ ምን ጉድ ብትገዛ የሚለውን ነገር ጠንቅቀህ ስለምታውቅ ሰብጀክትቱ ባለ ኢንካም ዩቲሊቲህን ማክሲማይዝ ለማድረግ ትሞክራለህ ማለት ነው። ዩድ ኦር the rational consumer tries to attain the highest possible difference curve given the budget line. difference curve ማለት እንግዲህ combination of the two goods ነው። combination of goods ስለሆነ ማለት ነው። ይሄ እንደዚህ ካየን እስቲ ምሳሌ ነኝ ኤግዛምፕል ነኝ a consumer consuming two commodities x and y የተባሉ ኮሞዲቲዎች ኮንሱም ያደርጋል has the utility function utility of x y represented by xy is equal to utility of x y is equal to xy plus tx. ይሄ ምንድነው? utility function ነው። the price of the two commodities are 4 ብር and 2 ብር respectively. ያ ማለት ነው price of commodity x 4 ነው price of commodity y ደግሞ 2 ነው ማለት ነው። and the consumer has the total income of 6 ብር to be spent on the two goods. አሁን ምን ሰጠን? አንደኛ the consumer has fixed income or budget which is 6 ብር አለን። ሁለተኛ utility function አለን። ሶስተኛ ኮንሱመሩ ኮንሱም የሚያደርጋቸው ሁለት ኮሞዲቲዎች አሉ x እና y የx ፕራይስ አለን የy ፕራይስ አለን ማለት ነው። ምን ተጠየቀን? find the utility maximizing quantity of good x and good y. እንግዲህ x የተባለው ጉድ ዋጋው 4 ነው y የተባለው ጉድ ደግሞ ዋጋው 2 ነው። ኮንሱመሩ ደግሞ ያለው በጀት 60 ነው። ስለዚህ ምን ያህል ጉድ x እና ምን ያህል ጉድ y ቢጠቀም ዩቲሊቲ ማክሲማይዝ ይሆናል ተብለን ተጠየቅን። ይሄ መመለስ መቻል አለብን ምክንያቱም እስካሁን ባየነው መሰረት ማለት ነው። እንግዲህ እዚህ ጋር ሁለት ነገሮች አሉን። አንደኛው ዩቲሊቲ ኢኩዌሽን አለን። ሁለተኛው በጀት ኢኩዌሽንም እኛ ፎርሙሌት ማድረግ እንችላለን። the budget constraint of the consumer ምን ብለናል ቅድም? m is equal to budget is equal to price of x times commodity x plus price of y times commodity y ብለናል። ስለዚህ price of x ስንት ነው? 4 ነው። for x ሲደመር price of y ስንት ነው? 2 ነው። 2 y is equal to 60። ይሄ ምንድነው? በጀት ኢኩዌሽናችን ነው። ይሄ በጀት ኢኩዌሽናችን ነው ማለት ነው። ይሄ ምን በለው? is equal to ኢኩዌሽን 1 እንበለው። እንድታስታውሱልኝ ፈልገው ደግሞ at equilibrium ባለፈው ምን ብለን ነበረ? at equilibrium ምን ብለን ነበረ? marginal utility of x over price of x is equal to marginal utility of y over price of y is equal to marginal utility of n over price of n ሲሆን ኮንሱመር at equilibrium ይሆናል። ወይንም እሱን ሪአሬንጅ ስናደርገው marginal utility of x over marginal utility of y is equal to price of x over price of y ሲሆን ኮንሱመሩ at equilibrium ይሆናል ብለን ነበር። ስለዚህ at equilibrium እንደዚህ ከሆነ marginal utility of x ለማግኘት ከዩቲሊቲ ፈንክሽናችን ምን እናደርጋለን? marginal utility of x is equal to partial derivative of the utility function by x እናደርጋለን ማለት ነው። marginal utility of y ለማግኘት ደግሞ partial derivative of the utility function by y እናደርጋለን። ይሄ ሲምፕል ማትማቲካል ነገር ነው። it is derivative ነው። ስለዚህ marginal utility of x አለን። marginal utility of x ለማግኘት ደግሞ
ፓርሻል ይችን በሌላ አስፈላጊ ከሆነ በሌላ እንትንም ተመልሼ ባለመጣ እችላለሁ። ማርጂናሊቲ ኦፍ ኤክስ ይቅርታ ፓርሻል ደሪቬቲቭ ኦፍ ዩቲሊቲ ፈንክሽን ባይ ኤክስ ይህም ፓርሻል ደሪቬቲቭ ስናደርገው ምን ይሆናል? ዋይ ሲደመር ሆት ይሆናል ማለት ነው። ኦቨር ማርጂናሊቲ ኦፍ ዋይን ለማግኘት ደግሞ ያው ከዩቲሊቲ ፈንክሽኑ ስለምናገኘው ምን እናደርጋለን? ፓርሻል ደሪቬቲቭ ኦፍ ዩቲሊቲ ፈንክሽን ሲካፈል ኦቨር በዋይ እናደርገዋለን። ይሄን በቃ ዩቲሊቲ ፈንክሽኑ ፈርስት ደሪቬቲቭ መጠቀም ማለት ነው። ስለዚህ ኤክስ ይሆናል ማለት ነው። እዚህ ጋር ኤክስ ይሆናል ማለት ነው። እዚህ ጋር ዋይ ስለሌለው 0 ስለሚሆን ፕራይስ ኦፍ ዋይ 4 ነው። ፕራይስ ኦፍ ኤክስ 4 ነው። ፕራይስ ኦፍ ዋይ 2 ነው። ስለዚህ ዋይ ፕላስ 2 ኦቨር ኤክስ ኢዝ ኢኳል ቱ 2 ይሆናል ማለት ነው። ዋይ ኢዝ ኢኳል ቱ ኤክስ ማይነስ 2 ይሄ ኢኩዌሽን 2 ማለት እንችላለን። እንዳልኳችሁ እዚህ ቁልፏ ምንድነች? አቲኩሊብረም ምን ይሆናል የሚለውን ማየት ነው። አቲኩሊብረም ምን ይሆናል የሚለውን ማየት ነው። ከዛ በኋላ አቲኩሊብረም ምን ይሆናል የሚለውን ካየን በኋላ ደግሞ ማርጂናሊቲ ኦፍ ኤክስ እና ማርጂናሊቲ ኦፍ ዋይ ከዩቲሊቲ ፈንክሽኑ እንዴት ይገኛል የሚለውን ማየት ነው። እሱን ደግሞ እንዴት እንደሚገኝ አሁን ነግሬያቸዋለሁ ማለት ነው። ስለዚህ እንደዛ ከሆነ ምን እናደርጋለን? ኢኩዌሽን 1 እና ኢኩዌሽን 2 ብለናል። ኢኩዌሽን 2ን ከኢኩዌሽን 1 ስናስገባው በዋይ ቦታ ያ ማለት 4x + 2 ኢንቱ 2x - 2 ኢዝ ኢኳል ቱ 60 ስናደርገው ምን እናገኛለን? ዋይን 14 ኤክስን ደግሞ 8 እናገኛለን ማለት ነው። ይሄ ሲምፕል ማትማቲካል ነገር ነው። ስለዚህ the utility maximizing quantity of good x is 8 and the utility maximizing quantity of good y is 14 ብለን እንመልሳለን ማለት ነው። አሁን እዚህ ጋር በጀት ላይ ራሱ ሳልቭ እንባል ዋይ ኢንተርሴፕታችን ምን ይሆናል? 0.14 ይሆናል። ኤክስ ኢንተርሴፕታችን ምን ይሆናል? 8.0 ይሆናል። ያ ማለት ዘ ማክሲመም ሊገዛ የሚችለው ይቅርታ እዚህ ጋር እንትን እንዳላሳስታችሁ እሱን ያው አንዱን 0 እያደረገ ማየት ስለሆነ ማለት ነው። አኮርዲንግሊ እንደዛ የምንጠይቅ መስራት እንችላለን። ነገር ግን እዚህ ጋር የተጠየቅነው ምንድነው? እኛ አሁን ማክሲማይዚንግ ኳንቲቲውን ለማግኘት በአኮርዲንግ ቱ ዘ ጊቨን ፕራይስ ኤንድ ኢንካም የሚለውን በዚህ መሰረት ካልኩሌት ማድረግ እንችላለን ማለት ነው። እንዳልኳችሁ ግን ዩቲሊቲ ማርጂናሊቲ ኦፍ ኤክስ እና ዋይ የሚገኘው ከዩቲሊቲ ፈንክሽኑ ነው። ፓርሻል ፈርስት ደሪቬቲቭ ተጠቅመን ነው የምናገኘው ማለት ነው። እንግዲህ ደሪቬቲቭ እንዴት ይሰራ የሚለውን ወይ ማትስ ክላስ ማየት ነው። አስፈላጊ ከሆነ እኔም ተመልሼ አንድ ቀን እንትን ልነው እንችላለን ማለት ነው። ስለዚህ የዛሬው ክላሳችን በዚሁ ለማጠናቀቅ ወዳለሁ። ግልጽ ያልሆነ ነገር ካለ ኮሜንት ላይ ጻፉልኝ፣ ተመልሼ ቪዲዮ መስራት እችላለሁ። ሌላው ምንድነው? ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ ላልደረሱት እንዲደርሳቸው ሼር እንድታደርጉልኝ፣ እንድታበረቱኝ በአክብሮት እጠይቃለሁ። አመሰግናለሁ።